የካቶሊኩ ፖፕ ቅጥፈት የተሞላበትን ጉብኝት በታሪክ ማድረግ ጀምሯል። የቱርክ ኢስላሚክ ፓርቲ በተቃውሞ ሰልፍ በእዝኒ ከተማ ማከናወኑን ሰምተናል። ከዛ ተቃውሞ ከተበተነ በኋላ ነው ፖፑ በዛ ቦታ የደረሱትና አብዛኛው የአዲስ ኪዳን ታሪክ በታሪክ ውስጥ ነው የተፈጸመው። ለምሳሌ ኤፌሶን ሐዋርያው ዮሐንስ መጋቢ የሆነበት ቤተክርስቲያን የኢየሱስ ክርስቶስ ተከታዮች ለመጀመሪያ ጊዜ ክርስቲያን የሚባል ስም የተሰጣቸው አንጾኪያ የተባለው ቦታ ታሪክ ውስጥ ነው የሚገኘው። በአንጾኪያ ክርስቲያኖች ተባሉ እንዲል መጽሐፍ ቅዱስ ማለት ነው። የሐዋርያ ጳውሎስ የትውልድ ከተማ ተርሰስ ታሪክ ውስጥ ነው የምትገኘው። ገላትያ መጽሐፍ የተጻፈላቸው የተለያዩ አብያተ ክርስቲያናት፣ የራእይ መጽሐፍ የተጻፈላቸው 7ቱ አብያተ ክርስቲያናት ታሪክ ውስጥ ነው የሚገኙት። ለምሳሌ ቅድም ያልኳቸው ኤፌሶን፣ ስምርና፣ ጴርጋሞን፣ ቲያጥሮን፣ ሳርዲስ፣ ፊላዴልፊያ፣ ሎዶቅያ ሐዋርያ ጳውሎስ የሚሽነሪ ጉዞውን ካከናወነባቸው የተወሰኑ ቦታዎችን በጠቅስላችሁ ኢቆኒዮን፣ ሊስጥራን፣ ደርቤ ሌሎችም እንደዚህ ያላችሁ እየጠቀሳችሁ መሄድ ትችላላችሁ። የሚገኙት በታሪክ ውስጥ ነው። እነዚህን ጨምረን የክርስቲያኖች እምነት መሰረት የሆነው የኒቂያ ጉባኤ ደግሞ የተደረገው አሁን ታርኪስ ኢዝኒክ የሚባልበት በቀድሞ ስሙ ኒቂያ የሚባልበት ቦታ ነው። ጳጳሱ ለጉብኝት የሄዱት የኒቂያ ጉባኤ ከተከናወነ 1700 ዓመት ስለሞላው ያንን አንቨርሰሪ ለማክበር ያደረጉ ያሉት ጉብኝት ነው እና ምስራቅና ምዕራብ ተብሎ ቤተክርስቲያን ከመከፈሏ በፊት አንድ ያደረጋቸው የእምነታቸው አቋም የኒቂያ ጉባኤ የሚባለው ነው። የመከፈላቸው ምክንያት በአብዛኛው ፖለቲካ ቢሆንም ነገር ግን የኒቂያ ጉባኤ በምዕራቡ ክርስትና የተወሰነ ለውጥ በመደረጉ የተነሳ የቴዎሎጂካል ክፍፍልን ይዞ እንደመጣ ይታወቃል። ቴዎሎጂካል ክፍፍሉ የመንፈስ ቅዱስ የሚሰርጸው ከእግዚአብሔር አብ ከአባት መሆኑን ነው የኒቂያ ጉባኤ የሚናገረው። ከዛ በኋላ ግን የምዕራቡ ቤተክርስቲያን የትሪኒቲ ወይም የሥላሴን ዩኒቲ ለማሳየት ፈልጌያለሁ በሚል ወይም ስለፈለገ መንፈስ ቅዱስ ከአብና ከልጁ ነው የሚሰርጸው የሚል ነገር ነው ያካተተውና ደሳን የሚለው ወይም ፍልወኬ የሚል ሐረግ ስላካተተ ያ የቴዎሎጂካል ዲቪዥን ይዞ ወደ ቤተክርስቲያን መጣ። ከዛ ጊዜ በኋላ የምዕራቡ ካቶሊክ ተብሎ የምስራቅ ኦርቶዶክስ ተብሎ የፖለቲካ ልዩነታቸው ይዘው እንዲሁም ደግሞ የዶክትሪናል ልዩነታቸውም ይዘው ሄዱ ማለት ነው። እና ምንድነው ሲግኒፊካንት ነገሩ? ፖፑ ወደዚህ ወደ ኒቂያን ለመጎብኘት ሲመጡ የመጀመሪያውን ኦሪጂናሉን የኒቂያ ጉባኤ ላይ የተጻፈውን ፍሎኬ የሌለበትም ወይም ከልጁ ይሰርጻል መንፈስ ቅዱስ የሚለው ያልተካተተበትን የኒቂያ ጉባኤ ከኮንስታንቲኖፖሉ ፓትሪያርክ ወይም ኢኮኖሚካል ፓትሪያርክ ባርቶሎሜው የሴሪያ ኦርቶዶክስ ጋር፣ የሂንዱ ማላንካራ ኦርቶዶክስ ጋር፣ የግሪክ ኦርቶዶክስ፣ የተወሰኑ የፕሮቴስታንት ዲኖሚኔሽኖችም አንግሊካን ቸርችም ሁሉም አንድ ላይ በተካተቱበት ኦሪጂናሉ የኒቂያ ጉባኤ ማንበባቸውና መጸለያቸው ለተከፋፈለው የክርስትና ዓለም ዩኒቲን የሚፈጥር ተስፋ በሚል ተነግሯል። ይሄ ጥሩ ጎን ቢሆንም ወደ ቅጥፈታቸው እንሂድ። የካቶሊክ ፖፖች ብዙ ጊዜ ቀጣፊዎች ናቸው፣ ውሸታሞች ናቸው። ስልጣን ነው የሚፈልጉት እንጂ የክርስቲያኖችን አንድነት አንድም ቀን ፈልገው አያውቁም። የሚፈልጉት እናንተ ለነሱ ከተገዛችሁ ብቻ አንድነት እንጂ እናንተ እውነት ስለያዛችሁ አይደለም። አሁን እቺ ቅጥፈት ኦርቶዶክሶችና ፕሮቴስታንቶች በእነሱ ስር ሆነው ፖፑ የሁሉ ዓለም ገዢ ሆነው እዛ ላይ ራሱን እንደ እግዚአብሔር ለመሾም ስለሚፈልግ ነው። ግን በክርስቲያኖች ብቻ የሚያበቃ አይደለም። ወደ ሙስሊሞችም ሄደው ሙስሊምንም መግዛት ነው ፈልገው። በተደጋጋሚ ጊዜ እዚህ ካቶሊኮች ወደ ታርኪስ ሲመላለሱ ለምሳሌ ፖፕ ፍራንሲስ መጥተዋል። ቁርአንን እየሳበ የእግዚአብሔር ቃል ማለት ዋናው ቁርአን ነው፣ ሌላው እንኳን ዝም ብሎ ነው ምናምን እያለ ሲያሞጋግስ አይተናል። መስጊድ ውስጥ ገብቶ ያሽቃብጥላቸዋል። ፖፕ ፍራንሲስ ገብረ ሰዶማውያን ለሚያስፈልግ ገብረ ሰዶማውያኖች ፍቅር ናቸው ምን ናችሁ ብለስ እናደርጋለን ይላል። ሙስሊሞች ሲያገኝ ደግሞ ሙስሊሞችን ለመግዛት ስለምፈልግ ሙስሊሞችን እናንተ ፍቅር ናችሁ፣ ቁርአናችሁ በጣም ያበደ እግዚአብሔር ቃል ነው ምናምን ይላል ማለት ነው። ያሁኑ አሜሪካዊ ስለሆነ የተወሰኑ ኮንዘርቫቲቭ ነገር ይታይበታል፣ ሊዮ 14ኛ ማለት ነው። ግን አሁንም ቤተክርስቲያን ውስጥ ገብቶ ቁርአን አልሳመም እንደዛኛው ሰውዬ የእግዚአብሔር ቃል ነው ምናምን ብሎ አላሽላላም። ግን ምን አደረገ? ሙስሊሞችን ለማስደሰት በሚል የሄደበት የት መስላችሁ? ብሉ ሞስክ የሚባለው የሱልጣን አህመድ መስጊድ ገብቶ ጫማውን አውልቆ ምናምን ሲያሽቃብጥ ነው ያየ ነው። ቅጥፈት የሚባለው ይሄ ነው። ይሄ ብሉ ሞስክ የሚባለው በሱልጣን አህመድ ፈርስ የተገነባ ነው። የተገነባበትም ዓላማ የሃጌ ሶፊያ ወይም ቅዱስ ጥበብ በመባል የሚታወቀው ታላቅ የሆነ የክርስቲያኖች ቤተመቅደስ አለ እዛው ኢስታንቡል ላይ ማለት ነው። ያው እሱን ባለፈው ቪዲዮ ሰርቼበታለሁ።
ኤርዶጋን ወደ መስጊድነት ቀይሮ እዛ ሲያሰግድና ሲሰግድ ነው የነበረው። የሙስሊሞችን የበላይነት ሊያሳይልኝ ይችላል ብሎ በማሰብ የኢስላሚክ እና የባዛንታይንን አርኪቴክቸር ዲዛይን አብሮ ያካተተ ባይዘው ድንቅ ስራ የተሰራ መስጊድ ነው። ግን ዓላማው ምንድነው? ክርስቲያኖችን መሸነፍ ዲክሌር ለማድረግ ሀጊያ ሶፊያን የሚመለከትና ገናናነትን ለመናገር ሀጊያ ሶፊያ መሸነፉን የተሻለ መስጊድ ገንብቻለሁ ለማለት ዓለም ላይ ሁለተኛው 6 ሚናሬት ያለው መስጊድ ነው። 6 ሚናሬት ሌላ ቦታ እንዲሰራ አይፈቀድም። ስለዚህ ሱልጣኑ ምን አደረገ? 6 ሚናሬት ከገነባ በኋላ በራሱ ገንዘብ አውጥቶ መካ ላይ 1 ሚናሬት እንዲጨምር አድርጎ የመካው መስጊድ 7 ሚናሬት እንዲኖረው አደረገው ማለት ነው። ክርስቲያኑ የባይዛንታይን ንጉስ ፓላሱ አፍርሶ እዛ ላይ የተሰራ መስጊድ ነው። ፖፑ ደግሞ ምን ያደርጋል? ይህንን ሪኮግናይዝ ለማድረግ ሴሌብሬት ለማድረግ በዚህ ዓለም ላይ የካቶሊክን ስልጣን ጥም የሚደርስ በቃ ካቶሊክ ማለት ነው ስልጣን ስጠው፣ ሃይማኖት ይቀይራል፣ ጾታ ይቀይራል፣ ብሔር ይቀይራል፣ ባህል ይቀይራል፣ የማይቀይረው ነገር የለም። የካቶሊክ ጥያቄ አንድ ብቻ ነው፣ ፖፑ የዓለም ገዢ ይሁንልኝ ነው። ሃይማኖት የትም እንደማያደርስ ያውቃሉ። በነገራችን ላይ ፖፑ አሁን ውሸት ነው ሃይማኖት ብሎ የሚያምን ሰው ሲገባ ምናምን እንዲህ ምናምን የባረከ ብሌስ ያደረገ ይገባል። ኦፍኮርስ ምዕመኑ በጣም እግዚአብሔርን የሚወድ እግዚአብሔርን መንግስት ማግኘት የሚፈልግ ህዝብ ነው።